ቋንቋ አይነሽ ሚዲያና ኤላኮቴት ዓለም አቀፍ የጉዞ ኤጀንት አዘጋጆች ይኸው እነዚያን ጣፋጭ የሆኑ ጉዞዎችን አድርገን አሁን ደግሞ በተለየ መልኩ ወደ ኢየሩሳሌም ለበዓለ ልደት ለገና ልንጓዝ ዝግጅታችንን ጨርሰናል። የልደት ጉዟችን የሰብአ ሰገል ምስጋና በቤተልሔም በጆርዳን በኩል በርካታ መንፈሳዊና ታሪካዊ ቦታዎችን አይተን ተሳልመን ነው ወደ ኢየሩሳሌም ወደ እስራኤል የምንገባው። ፔትራ ያንን ልዩ ቦታ እናያለን። ሙሴ ውሃ ያፈለቀባትን ቦታ እናያለን። ቅዱስ ኤልያስ ያረገበት የተወለደበትን እናያለን። ቅዱስ ዮሐንስ መጥምቅ አንገቱ የተሰየፈበትን ዋሻ የአንገቱ ደም የተንጠባጠበበትን ቦታ እናያለን። ቅዱስ ያዕቆብ ስሙ የተቀየረበትን እስራኤል የተባለበትን ቦታ እናያለን። ሙሴ የመጨረሻውን ስንብት ያደረገበት የነባው ተራራ የነሐሱን እባብ የሰቀለበት እናያለን። ከዚህ በኋላ ወደ እስራኤል እንሻገራለን። ኢያሪኮ 14ቱን ምዕራፍ፣ ደብረ ዘይትን፣ ጌቴሴማኒን፣ ጽርሐ ጽዮን፣ እመቤታችን የተገነዘችበት እመቤታችን የተቀበረችበት ጌቴሴማኒ፣ ወደ ናዝሬትም እንሄዳለን። እመቤታችን 3 ጊዜ ብስራቱን የተቀበለችበት በልጇ ተአምር በእሷ ምልጃ የተፈጸመበት ቃና ዘገሊላ፣ ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃን መለኮቱን የገለጸበት፣ ባህረ ዮርዳኖስ አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ የተጠመቀበት፣ ይህንን ሁሉና የመሳሰሉትን በመጨረሻም ዋናው የምንሄድበት በዓሉ የሚከበረው የጌታ ልደት በቤተልሔም ሰብአ ሰገል ኮከብ እየመራቸው የደረሱበት እኛም የሰብአ ሰገል ምስጋና የምናቀርብበት የልደትን በዓል እንዲህ እናከብራለን።